የጽጌ ዩቲዩብ ቻናል ተከታተልቲ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልኝ? ውድ ቤተሰቦች ተከታተልቲ፣ ዛሬ በአሪፍ ቪዲዮ መጥቻለሁ። ዛሬ ይዘላችሁ የመጣው ጽጌረዳ ድራማ ክፍል 4 ይዘላችሁ ቀርባለሁ። ለቻናሉ አዲስ የሆናችሁ ሳብስክራይብ፣ ላይክ በማድረግ ቤተሰብ ሆኑ ይላችኋለሁ። ጽጌረዳ ነብዩ ክላስ ምንም ሳትኳኳ ትገባለች እና ነብዩ ተኝቼ ነበረ። ከዛ ደንግጦ ይነሳል ከአልጋ ላይ ማለት ነው። ከዛ ጽጌረዳ ምንም ሳትናገር ዝም ብያ ቁጭ ብላለች፣ ቆማለች። ጁስ ሰርታ ይዘትልኝ ገባች ማለት ነው። ከዛ አንቺ አትማርሽም እንዴ? ለምን በራይ አትጓጉኝ? ዝም ብለሽ ትገባለሽ ይላታል። ከዛ አይ ችግር አለ ትላለች። አይ ችግር የለም ግን ለምን አትጓጉኝ በር ላይ ይላታል ነብዩ። እና ይቅርታ አስቀምጠን ወጣ ትለዋለች። ጁሱን አስቀምጠን ወጣ ትለዋለች። ከዛ ነብዩ በኢዳን ይይዛታል ማለት ነው። ጽጌረዳ ደነገጠች። ስትደነግጥ ኢዳ ሲይዛት ደነገጠች። ለምን ለመስራት የሞከርክ ነው ትለዋለች። አይ ምንም መስራት አልሞከርኩም ይላታል ነብዩ ማለት ነው። ኢዳ ይዛታል እና አንቺ ለራስሽ ፊትሽ ተመልሰሽ አይተሽ ታውቂያለሽ ይላታል። አዎ አውቃለሁ ትላለች ጽጌረዳ። ከዛ በኢዳ ግጥም አድርጎ ይዛታልና ልቀቀኝ ትለዋለች። ሳለቅሽ ምን ታመጣለሽ ይላታል ማለት ነው። ቆይ ምን ለማድረግ ያሰብክ ነው? ልቀቀኝ ልሂድ ትለዋለች። አይ አንቺ ስጠይቅሽ ለምን ነው እንደዚህ የምትሆኒ? አንቺ ራስሽ ተመልሰሽ አይተሽ ታውቃለሽ ፊትሽ ይላታል። አዎ አውቃለሁ ለምንማ ትለዋለች ጽጌረዳ ማለት ነው። አንቺ ራስሽ አይተሽ ታውቃለሽ? አንቺ ተራ የተካለች ነሽ ይሰዳታል ማለት ነው። አንቺ እናትሽ ሰው የተቆጥራ እያሳደገችሽ አንቺም እንደዛ ነሽ ይለው ይቆጣታል ማለት ነው። ነብዩ ጽጌረዳ ክሽና ትገባለች። እትዬም ዘርፌ ምግብ ያሰራች ነበረት ማለት ነው። ከዛ ትመጣለች። ፌቨን መጣሽ ትላታለች። አዎ መጥቻለሁ። እሞ እራት አቅርብልሽ? አይ እኔ ዳይት ላይ ነኝ አልፈለግም ትላለች ፌቨን። ዘርፌ ደግሞ አይ ትንሽ ልይ አቅርብልሽ ትላለች። አንቺ አሰብ እንዴ ዳይት ላይ ነው ያልኩሽ ያለሁ ትላታለች ማለት ነው። ፌቨን ዘርፌ ጆሮ ሰርችሻለሁ ይሌ ትላት። እኔ አልፈልግም እኮ ነው ያልኩሻለሁ። ለማንኛውም ያንቺ ልጅ የት አለች ትላታለች። ምን ልጅ? ጽጌረዳ ነው ትላታለች። ከዛ ከጽጌረዳ ውጭ ምን አለሽ? ጽጌረዳ የት አለች ትላታለች ማለት ነው። ፌቨን ዘርፌ ጽጌረዳ ልጅ ሌላ አለሽ ወይስ የእናቴ ቤት ስለተመቸሽ ሌላን ለሁለተኛ ልጅ መውለድ ያሰብሽ ነው ትላታለች ማለት ነው። ፌቨን ዘርፌ አይ እስካሁን እኮ ቆይ ግን እስካሁን አልመጣችም ትላታለች ማለት ነው። ዘርፌ ለፌቨን ቆይ ለምን እስካሁን ለምን አልመጣችም ትላታለች ፌቨን ዘርፌ ማለት ነው። አይ እና ትምህርት ቤት ትምህርት ላይ እያለች እኮ ማንም ጎረምሳ የተንዘላዘለች የዋለች ነው ትላታለች። አይ ምን ያልሽ ነው ትላለች ደንግጣ ዘርፌ ማለት ነው። አይ እስካሁን አንድ አይነት ትምህርት እኮ ነው የምንማረው ለምን አልመጣችም ትላለች። አይ ትመጣለች እኮ የኔ ልጅ ደግሞ በጣም ነው የማውቃት እንደዚህ አይነት ሰው አይደለችም ትላለች ዘርፌ። አይ እንደዚህ ሳይሆን
አይደለም ትምህርት እኮ አንድ አይነት ትምህርት ነው የምንማረው። እንዴት ነው እንደዚህ እስካሁን የቆየችው? የአውረሌ ላይ ለአውረሬ የአውረሬ እያለች እየሸወደች ነው። አንቺ ከምግቢ ከዚህ ስለምትሆኒ ማንኛው ህፃን ልጅ ነው የሚሸወደች እንዳንቺ ትላታለች ማለት ነው። ከዛ እኔ ልጄ በጣም አውቃታለሁ ለምንድን ነው እንደዚህ የምትይኝ? እና ለማንኛውም ቆንጆ አድርጌ ምግብ ሰርቼልሻለሁ ትበላለሽ ትላታለች። እና ዘርፌ ፌቨን ደግሞ አንቺ ልጅ ግን ያመሻል እንዴ? እኔ የምነግርሽ ሀሳቤን እኔ እራት አቅማለሁ ዳይት ላይ ነው ያለሁ ትላታለች ማለት ነው። ኦኬ እሺ እኔ እኮ ቆንጆ አድርጌ ስለሰራሁልሽ ነው የምጠይቅሽ ትላታለች። እስክሌት ዘርፊ በጣም ነው የምታሳዝነው። እንዴት እንደምታመጫጭቃ ነገር በጣም ከባድ ነው። እና መጣል ነው የምታደርጋት እሷ ከዛ በላይ ናት። ግን በጣም ምንጭቅጭቅ ታደርጋታለች ማለት ነው ፌቨን። እና እኔ ለማንኛውም እኔ ዳይት ላይ ነኝ አልበላም። ከዛ ልጅሽ ከመጣች ወደ ክላስ እንድትመጣ ንገሪያት ትላታለች። ዘርፌ ደግሞ እሺ ትላለች ማለት ነው። ፌቨን ከዘርፌ ጋር ተነጋግረው ምናምን ብላ ጨርሻ ከዛ ወደ እናታ ትሄዳለች። ከዛ እናታ ክላስ ትገባና እኔ ትላታለች። እናታ ቁጭ ብላ አልጋ ላይ ቁጭ ብለው ፌቨን እንዴት የሄደልሽ ነው ትምህርትሽ? እኔ በጣም ጥሩ ውጤት ለማምጣት የጣርኩ ነው ትላታለች። እናታ እህትዬው ደግሞ ናውስ ሚስተር በጣም አሪፍ የሆነ ውጤት እንድታመጪ እየጠበቁሽ ነው ትላታለች ማለት ነው። እትዬ ለፌቨን እማዬ እንድታመጪ ይፈልጋለሁ ስትላት እማዬ እኔ ያለኝ አቅም ለማውጣት የሞከርኩ ነው ትላታለች። እቴ ደግሞ አይ ልጄ እንደዛ አይደለም እሰራለሁ አመጣለሁ ነው የሚባለው እንጂ አደርጋለሁ አይባልም ትላታለች። እሺ ትላለች። ፌቨንም ትምህርት ቤትስ እንዴት ነው የለመድሽ ነው ትላታለች። አይ እማዬ ገና ነው አልለመድኩም ትላለች። ፌቨንም ዛሬ አላወቅኩም ትላለች። ዋው ቆይ ግን ሁሉም ትምህርት ቤት ላይ ምንም አታውቂም ማለት ነው ትላለች። አዎ እኔ እማዬ ገና ነኝ አላወቅኩም ገና ነኝ ትላለች። ፌቨንም ገና ነኝ አላወቅኩም ከላይብረሪ ወደ ቤት ከላይብረሪ ወደ ትምህርት እንደዛ ነው ያልኩ ነው እንጂ ብዙ አላውቅም ገና ነኝ ትላለች ማለት ነው። ኧረ የኔ ልጅ ግን የሆንሽ ነገር አለ እስኪ እውነቴን ነው ይበለኝ እውነቴን ብለሽ ማል ትላታለች። አዎ እማዬ ይሙት ትላለች ፌቨን ማለት ነው። አይ የሆነ ነገር ሆነሻል ለምን እንደዚህ ትሆናለች ትላታለች እትዬም ማለት ነው። ምን ሆነሻል ንገሪኝ የሆነ ነገር እኮ ሆነሻል ያየሁሽ ነው ፊትሽ ጥሩ አይደለም ትላታለች ማለት ነው። ኧረ እማዬ ምንም አልሆንኩም ትላለች ፌቨንም። አይ የሆነ ፊትሽ እኮ ያስታውቃል ለምንድን ነው የምትደብቂኝ ንገሪኝ ትላለች እትዬም ለፌቨን ማለት ነው። ነገር እንደሆንሽማ ፊትሽ ያስታውቃል ለምንድን ነው የማትነግሪኝ ትላታለች። እና ፌቨን ደግሞ እማዬ ትንሽ ነው ምንም የማትቸግር ነገር ብዙ የሚከብድ ነገር አይደለም ትላታለች። እና አይ ትልቅ ይሁን ትንሽ ይሁን የሆነ ነገር እንድትነግረን ነው የምፈልገው ትላለች እትዬም ለፌቨን። እና እማዬ የሆነ ነገር አለ እኮ ለመናገር ነው እንጂ ትላለች። ምን ትላለች እትዬም የጽጌረዳ ነገር በጣም የከበደን ነው ትላለች ማለት ነው ፌቨን። ጽጌረዳ ነገር የከበደን ነው ትላለች። እና ከዛ እትዬ ደግሞ ጽጌረዳን ምን አባታ አደረገች ንገሪኝ ምንድን ነው ትላታለች። እዚህ ቤት አንድ ላይ ስሆን በጣም የረበሸት ክላስ ላይ ትምህርት ቤት አንድ ክላስ ላይ የሆነ በጣም
የረበሽኝ ነው ስለ የጽጌረዳ ትላለች ማለት ነው። በጣም የረበሸኝ ነው ትላለች ማለት ነው። ዋ ምንድነው ያደረገችሽ አትነግረኝ ለምን ትላለች እትዬ ማለት ነው። አይ ያደረገችን ነገር እኮ የለም እማዬ፣ በቤት አንድ ላይ በትምህርት ቤት አንድ ላይ ሲሆን ግን በጣም የረበሸኝ ነው፣ አጠገቤ እንድትሆን አልፈልግም ትላለች ማለት ነው። ፌቨን እትዬም በጣም ግርም አላት ማለት ነው። እሺ ምን ስላደረገችሽ ምን ስለበደለችሽ ነው እንደዚህ ያልሽ ያለሽው ትላታለች። አይ እኔ እማዬ ግዴታ ስለበደለችን አይደለም፣ እኔ ግን በዚህ በትምህርት ቤት ላይ አንድ ላይ ስለሆን እኔ ደስ አላለኝ ትላለች ማለት ነው። እትዬ ደግሞ ለምን አንድ ሰው ሳይበድልሽ እንደዚህ የምትይ ለምን ትላታለች። እኔ አንቺ የኔ ደስ አላለኝም የኔ አጠገቤ እንድትሆነ አልፈልግም ስላልሽሽ አንቺ ደስተኛ ነሽ ትላታለች ማለት ነው። እትዬ እሷ ብስሩ ቤት ሆነች ትምህርት ቤት ሆነ እሷ አጠገቤ ከሆነች በጣም ነው የሚረበሻት ትላለች። እና እማዬ አንቺ የእኔ መረበሽ ለአንቺ ደስታ የተደሰትሽ ነው ትላታለች። አንቺ ልጅ ግን የምታወሪ የገባሽ ነው ያወቅሽ ነው ትላታለች። እትዬም ፌቨን አንቺ ልጅ ግን ምን ያሰብሽ ነው? ምን ይሆንሽ ነው ያለሽው? አሁንስ በቤትም ጽጌረዳ ያለበት ምክንያት ያለት ቦታ አይመቸኝም ትላለሽ። ትምህርት ቤትም እንደዛ። አሁን እንዴት ብዬ ነው የምነግራት ለዘርፌ ልጄ የጽጌረዳ ያለበት ቦታ ደስ አይላትም እና ቀየሪ የነሙላት አንቺ ምን የሆነች ነው? ምን ያደረግሽ ነው? ትላታለች ማለት ነው። እኔ በቃ ጽጌረዳ እዚህ ከሆነ ትምህርት ሆነት በቃ እኔ ጽጌረዳ ያለችው ቦታ ምንም አይነት አይመቸኝም ትላለች ማለት ነው። አንቺ ልጅ ግን ምን ሆነሻል? ምን ስላደረግሽ ነው እንደዚህ ያረግሽ እየተናገርሽ ያለሽው? ትላታለች እትዬ ለፌቨን ማለት ነው። እማዬ ግን ለምንድነው ስንት ሰው ያለ ስንት ሰራተኛ ያለ ለምንድነው ከቤታችን አውጥተሽ ሌላ ሰራተኛ አትቆጥርልኝም? እኔ ልጅቷ ያለችው ቦታ በጣም ነው የሚያጨናንቀኝ ደስ አይላችሁ ትላለች ፌቨን። እና ፌቨን አንቺ የምትናገሪው ነገር ጥሩ አይደለም። ዘርፍ እኮ በጣም ብዙ ነገር የተሸከመች የኔ ምስጢር ናት። በጣም መቼም ቢሆን መቼም ዘርፌ ከዚህ ቤት አትወጣም ትላታለች ማለት ነው። እዚህ እየረገምኳት እዚህ እየበደልኳት እዚህ የሆነ ነገር የሆነት ሲሆን ከዚህ ቤት ግን መውጣታችን እዚህ ነው የምትሆነው ትላታለች ማለት ነው። እትዬ ፌቨን በቃ ጽጌረዳ እንዴት አንጀታ እንዳቃጠለታት በጣም ነው የሚገርመው። እና ጽጌረዳ በጣም ትምህርት ጎበዝ ናት፣ ፈጣን ናት በጣም። ፌቨን ደግሞ ደረጃ በጣም ትልቅ የሆነ ስለተመጣ ጽጌረዳ በዛ ምክንያት ነው ጽጌረዳ ያለበት ቦታ መገኘት የለብኝም ትላለች ፌቨን ማለት ነው። እትዬ ደግሞ መቼም ቢሆን መቼም ዘርፌ ከእኔ አትወጣም፣ የሆነ ነገር ያጋጥማል። ዘርፌ ግን የእኔ ምስጢር የእኔ ሁሉ ነገር ትላታለች ማለት ነው። አንቺ ብትናገሪው ማወቅ አለብሽ ትላታለች እትዬ ፌቨን። ግን እማዬ ጽጌረዳ ስትወጣ ከዚህ ስራ ቦታ ወደ ሌላ ስራ ስትሄድ አንቺስ ምን ትሆናለሽ? ትላታለች ፌቨን
እትዬ ትጠይቃታለች ማለት ነው። ከዛ ጽጌረዳ ከትምህርት ወደ ቤት ትወጣለች። ከዛ ዘርፌ ለጽጌረዳ እየጠበቀች ነበረች በቤት ነው። ከዛ የኔ ልጅ አመሸሽ ዛሬ ምን ሆነሻል? ትላታለች። እማዬ እኔ እኮ ዛሬ እያወራን ትምህርት እንደነበረ እንጂ ነግረሽ ነበረ ትላለች። ዘርፌ ለጽጌረዳ ኧረ ጽጌረዳ ምን ሆነሻል? ዛሬ ፊትሽ ጥሩ አይደለም፣ ፀጉርሽ ተነቃቅለዋል፣ ፊትሽ በጣም ጥሩ አይደለም፣ ምን ሆነሻል? ምን አጋጥመሻል? ትላታለች። ኧረ እማዬ ምንም አልሆንኩም ትላለች ጽጌረዳ።